ሶሲ እኔ ምሩን መግደል አልችልም። ይህን ነገር ደግሞ ለናኦሚ ተናግሬ እኔ ጉድሽን ካላፈላውሽ ከዛ ቤት እንድትወጪና መንቅዬ ካላስወጣውሽ እኔ ሶስና አይደለውም በማለት ለአዊ መለሰችለት። በጣም ነው ደስ ያለኝ። እኔ ተቀብላ ምሩን ለመጉዳት እሺ ብላ የምትስማማ ነበር የመሰለኝና በጣም ነበር ያናደደኝ ማለት ነው። አዊ ተሳሳትኩ፣ ለካ የማየውን ቦታ ነው የሄድኩ በማለት አፍራ ወደ ቤቷ ተመልሳለች ማለት ነው። በቅርቡ ደግሞ ከዛ ቤት ፈንቅሎ ናኦሚ ያስወጣታል ብዬ ተስፋ አደርጋለሁ። ምክንያቱም መውጣት አለባት። ምሩን ለመጉዳት ነው የመጣችው። ምሩን ለመጉዳት ደግሞ መብት የላትም። ወንድሟ በራሱ እጅ ነው ራሱን ያጠፋው እንጂ ምሩ ምንም ያደረገችውና ምንም የበደለችው ነገር የለም። ዛሬ ግን እሷን ለመግደልና እሷን ለመጉዳት ነው እንግዲህ ቤቷ ድረስ ሰራተኛ ሆና የመጣችው ማለት ነው። አጋጣሚውን አግኝታ ታማ ተኝታለች ስትባል ነበር አፈላልጋ ወደ ቤቷ የገባችው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ 2000 ያስገብታችሁኛል የኔ ውድ የሆናችሁ ወርቅ የሆናችሁ ቤተሰቦች 3000 ደግሞ እንድታስገቡኝ ሰብስክራይብ አድርጉ ማለት ነው። ጽናት ክፍል 198 እንግዲህ ጽናትዬና ኪራዬ በጣም በፍቅር ሆነዋል። ስራ አልሄድም ከአንቺ ጋር ነው የምሆነው እያለ እንግዲህ ኒናዬ ደግሞ ያው የድራማው ድምቀት እንደሆነች ሁላችንም እናውቃለን። ድራማው አመጣቷ ጥሩ ባይሆንም አሁን ድራማውን አሳምረዋለች ማለት ነው። እንግዲህ ጽናትና ኪራ ኩሽና ውስጥ ልክ ልሳሳሙ ሲሉ ስትመጣ ኪራ ከዚህ በፊትም ብዙ ጊዜ አጋጥመዋለች እና በጣም ነበረ የሚናደደው። ማአት ይምጣብሽ ማለቱን አላቆመም። እናንተ ምን ሆናችሁ ነው የትም ያገኛችሁበት ቦታ የምትለጣጠፉበትን ቦታ አትመርጡም እንዴ? ወይም ደግሞ እንደዚህ ለማድረግ ስታስቡ ወይም እንደዚህ ለመለጣጠፍ ስታስቡ ለምንድን ነው እኔን ውጪ የማትሉኝ እንዴ? ለእኛ ለላጤዎቹም አስቧ በማለት ቆሌያቸውን ገፋ ነበረ። ጽናት ደግሞ እኔ እኮ ነግሬክ ነበረ ኪችን ውስጥ ነው ያለ ነው ብዬ ለምኜክ ነበር፣ አንተ ነው ያሳፈርከኝ በማለት አፍራ እንግዲህ እየተናገረችው ነበረ። እኔ ማፈር የለብሽም፣ እኔ ይጋዊ ባልሽ ነው። ከዚህ በኋላ በፈለኩበትና በፈለኩ ሰዓት አንቺን የማቀፍና የመሳ መብት አለኝ በማለት መልሶላታል። ጽናትዬም ያው ደስ ብሏታል ማለት ነው። የምትወደውና የምታፈቅረው ባሏን በማግኘቷ ማለት ነውና ሶስና እንግዲህ አዊ ደውላለት ነበረ ከናኦሚ ስልክ ወስዳ ምሩን ለመጉዳትና ምሩን ለመግደል እንድትረዳትና ከጎኗ እንድትሆን ለማድረግ ነበር የሄደችው። ግን አልተሳካላትም። እኔ ይሄን በማሰብሽ ራሱ ከዛ ቤት ፈንቅኜ ነው ማስወጣሽ፣ በቅርቡ ከዛ ቤት ትወጫለሽ በማለት በጥፊ ብላት ነበረ ከሄደችው ማለት ነውና ለናኦሚ ትነግረዋለች ብዬ ተስፋ አድርጋለሁ። ደስ ብሎኛል ማለት ነው። ጆከርና ሰኒዬ በጣም ተጨንቋል። ሰኒ በጣም ማስፈራሪያ እየደረሰባት ነው። በህልሟ ሰው ጎድዬ ያሉ መታሰር አልፈልግም እያለች በህልሟ ሳይቀር እያየች ነውና ከዚህ ነገር እንደምትገላገል ተስፋ አደርጋለሁ። ጆከርም በጣም ተጨንቆ እንግዲህ እስከ ዛሬ ድረስ በጣም ብዙ ማስፈራሪዎች ሲደርሱብኝ ነበር፣ ቴክስቶች፣ አንቺን እንድገድልሽ መርዝ ተሰጥቶኛል። እኔ ግን አንቺን መግደልና አንቺን አሳልፌ መስጠት ስላልፈለግኩ እስከዛሬ ብዙ ነገሮችን አስተናግጃለሁ። ይህን ደግሞ ያስተናገርኩት አንቺ ተናግሬ አንቺ ማስጨነቅ ስላልፈለግኩ ነበረ። አንቺ ግን ይህንን አልተረጃሽኝም። የሆነ ፎቶ መኝታ ቤቷ ቁጭ ብሎ አንተን ያስቀመጥከው በማለት ጆከርን ተናግረው ነበረና ጆከር በጣም ነበር የከፋው። እስከ ዛሬ ለካ አንቺ ዛሬ እንደዚህ ልትይኝ ነው፣ እንደዚህ ዋጋ ስከፍል የነበረው አይገባኝም ነበር በማለት ነበረ የመለሰላት። ውድ ቤተሰቦች ዛሬ ዱባይ ላይ እንግዲህ ዝናብ ነው፣ ዝናብ እየዘነበ ነው ማለት ነው። በጣም ነው ደስ የሚለው። እኔ ዝናብ ካየው ያው አምና 1 ዓመቴ ነው፣ ግን አምና ብዙም አልዘነበም ነበር። ዘንድሮ ግን እግዚአብሔር ይመስገን በደንብ ዘንቧል። ዝናቡ ደስ ይላል እና ተቀላቀሉ እስቲ ኑና። አያምርም? የምር ያምራል።